ከእፎይ ጋር ያደረከውን ክርክር አይተነዋል። እኛም ክርስቲያኖች ነን፣ ግን እንትን ብዙ ደቂቃ ሸጉደዋል። በጣም ብዙ ደቂቃዎች ያቆመ እኔ እጁን በጣም ስከታተለው ነበር እና እዛ ላይ ለምን በቸልታ እንዳለፍከው አንተም አልገባኝም። እና መጨረሻ ላይ ጥያቄዎችን ስጠይቅም ምንም መልስ ሊመልስልህ አልቻለም። ያን ነገር ማስተካከል ካልቻለ ዲሲፕሊን ከሌለው ለኔክስት ውይይትስ እንዴት አድርገህ ነው ይሄን ነገር ማስቆም የምትችለው? እሱ ጋር ማን ይወያያል? አመሰግናለሁ። ብዙ ሰው ስላለህ ብዙ ደቂቃ እንዳልይዝብህ። መልካም ውይይቱን አስመልክቶ አጭር ንግግር ልንገራችሁ። እኔ ብዙ መናገር አልፈልግም ነበር፣ ሁላችሁም ማየታችሁ ስለተረዳችሁ። የውይይቱ ዋና አርዕስት ምንድን ነው? ያንንስ ማን ነው ሊገልጽ የቻለው የሚለውን መጀመሪያ እሱ ነው ሁሉም ሰው እንደ ሚዛን አድርጎ ሊያዩ የሚገባ ነገር፣ ንጹሕ አእምሮ ያለው ሰው። የውይይቱ አርዕስት ምንድን ነው? በነቢያቶች አንደበት የተሰበከው እውነተኛው አምላክ አላህ ነው ወይንስ እግዚአብሔር ነው የሚል ነበር። ያንን ሙሉ ውይይት አይታችሁ ከሆነ እርሱ አምላክህ ማን ነው በነቢያት አንደበት የተሰበከው ስለው ያህዌ ነው አለ። ያህዌ አምላክ እንደሆነ የሰበኩበትን ኢየሱስና ሐዋርያቶች የነቢያትን አምላክ የሆነው ያህዌን የሰበኩበት አንድ ጥቅስ አውጥተህ አሳይ ብዬው ነበር፣ ሊያሳይ አልቻለም። ይህን ሁላችሁም ውይይቱን ያያችሁ ሰዎች አይታችኋል። እባክህ ማስረጃ አውጣና አሳየን። ከኢየሱስ ክርስቶስና ከሐዋርያቶች መካከል አንዱ ሐዋርያ ያን የነቢያትን አምላክ ያህዌ አምላክ ነው ብለው የሰበኩበትን አሳየን ስለው ሊያሳይ አልቻለም። አሁንም በድጋሚ ሄዳችሁ መምህሮቻችሁንም ጠይቁ። ያህዌ አምላክ ነው ብለው ክርስቶስም ሆነ ሐዋርያቶችም አንዲት ቦታ ላይ አልሰበኩም። በቃ እዚህ ጋር አልቋል ውይይቱ። አምላክ ማን እንደሆነ ልንገልጽ ነው ሁለታችንም የመጣ ነው። ነቢያቶች የሰበኩትን አምላክ ያን ሊያሳይ አልቻለም። እኔ በእኔ ተራዬ ጊዜ ነቢያቶች የሰበኩት አምላክ አላህ ነው የሚለውን ከነቢያቶች አንደበት ከሁላቸውም በማስረጃ እያነሳው ስናገር ነበር። ለምሳሌ ኖህ ወለቀድ አርሰልና ኖሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ፣ ኖህ አላህን ተገዙ ህዝቦቼ፣ ከእርሱ ውጭ ሌላ አምላክ የላችሁም እንዳለ ስናገርላችሁ ነበር። ከዚያ በኋላ እነ ኢልያስ ወኢነ ኢልያስ ለሚነ ልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕልን ወተደሩነ አሕሰነ ልኻሊቂን አላህ ረበኩም ወረበ አባኢኩም ልአወሊን። ኢልያስ ምን አለ? የእናንተም የቀደምቱ አባቶቻችሁም አምላክ እርሱ አላህ ነው እንዳለ ስነግራችሁ ነበር። ልክ እንዲሁ ኢየሱስ ክርስቶስ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም፣ የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ እንዳለ ስነግራችሁ ነበር። ልክ እንዲሁ ሙሴ ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ፣ አምላካችሁ እርሱ አላህ ነው፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም እንዳለ እንዳስተማረ ስነግራችሁ ነበር። ልክ እንዲሁ ዮሴፍ ወተበዕቱ ሚለተ አባኢ ኢብራሂመ ወኢስሐቀ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይኢን ዛሊከ ሚን ፈድሊላሂ ዐለይና ወዐለ ናስ ወላኪነ አክተረ ናስ ላ የሽኩሩን። ዮሴፍ ምን አለ? የአባቶችን የአብርሃም የኢስሐቅ የያዕቁብን መንገድ ተከትኛለሁን፣ እኛ ከአላህ ውጭ ሌላ ማንንም ልንገዛ አንችልም፣ በአላህ ላይ ቅንጣትም ልናጋራ አይገባንም እያለ እንደተናገረ ይህን ስነግራቸው ነበር። እርሱ ግን አምላኬ ያህዌ ነው ያለበትን ክርስቶስ እና ሐዋርያቶች አምላካችን ያህዌ ነው ብለው ያስተማሩበት አንድ ቦታ አምጣ ብዬ ሊያመጣ አልቻለም። አንደኛ ይሄ ነው። ሁለተኛ ሌላው ነገር ደቂቃን በተመለከተ እንዲሁም ሌላ ሲያሳያቸው የነበሩ አክቶችን እባክህን ተው ይሄን እያልኩኝ እያባበልኩኝ እየለመንኩኝ አንስ አስከትለ የነበረው ምክንያቱ ምንድን ነው ካላችሁ፣ ከዚህ በፊት ከኔ ጋር በውስጥ ተገናኝቶ ነበር። የዛኔ አንድ ስድብ ተሳድቦ አስወጥቸው ነበር። አሁንም ዳግም ተሳድቦና የሆነ ስነስርዓት የሌለው ነገር አሳይቶ እንዳሰጠው በጣም ጥሩ ነበር። በአሁኑ በፍጹም አላስወጣህም፣ በአሁኑ ትጨርሳለህ፣ ወደየትም አትሄድም እያልኩኝ እያባበልኩኝ ሳስከትለ የነበረው ለዚያ ነበር። ሌላኛው ነገር ሌላ ለሚከታተለው ህዝብ ነው፣ እውነቱን እንዲያውቅ ዘንድ ስለምፈልግ ገብቷቸዋላ። እዚህ ቦታ ላይ ክርስቲያኖችም ሙስሊሞችም የነቢያት አምላክን እናመልካለን ብለው ያስባሉ። ታዲያ እውነተኛውን ያን የነቢያት አምላክን ሁሉም ክርስቲያን ወገን እንዲያውቅ ስለምፈልግ ነው። ገብቷቸዋል። በዚያ ቦታ ላይ የፈለገ ነገር ቢደረግብኝ በፈለገ ነገር ከፈለገ ደቂቃውን ይውሰድ፣ ከፈለገ ክፉ ቃላቶችን ይናገር፣ እሱ ለእኔ ጉዳይ አይደለም። ገብቷቸዋል። የኔ ትልቁ ጉዳይ በዚያ ቦታ ላይ ምንድን ነው? በዚህ አጋጣሚ ክርስቲያን ወገንን ባገኘሁበት አጋጣሚ ይህን ሁሉ ህዝብ የኢትዮጵያ ህዝብ ያን የነቢያትን አምላክ ገልጬ ማሳየት ነበር። የአብርሃም የይስሐቅ የያዕቆብን አምላክ ያ። እሺ ሌላው የነቢያቶች አምላክ የትኛው ነው የሚለው እስከሆነ ድረስ አርዕስቱ ነቢያቶች በገለጹበት መንገድ አምላክን እንገልጻለን። ነቢያቶች ያልገለጹትን ዝም ያሉትን ደግሞ ዝም እንላለን። ካልሆነ ግን ከነቢያት ትምህርት ውጭ
እነርሱ ያልተናገሩትን እኔ በራሴ ብናገር ያ ነበር ስህተት። ገብቶሻል አይደል? ነቢያቶች እንዲህ ብለው አምላክን ከገለጹት በዚያ እንቀበላለን። ገብቶሻል? ያ ነው። ሌላው የሚያነሳቸው እያንዳንዱ ሙግቶች በአላህ ላይ እንዲህ አላህ እንዲህ አላህ እንዲህ አለ የሚለው ሙሉ መጽሐፉ ላይ አምላኩ በዚያ ነገር እንደተገለጸ ሳሳይላችሁ ነበር። ለምሳሌ አላህ ይወርዳሉ ከሌሊቱ 1/3 እያለ ሊሳለቅ ሞከረ። ነገር ግን አምላክም እግዚአብሔር እንደሚወርድ አታውቅም። ያውና እግዚአብሔር ይወርድ ነበር። እግዚአብሔር ወረደ ይላል መጽሐፍ ቅዱስ ላይ ቃል በቃል። በምድር ላይ ሰዎች የሰሩትን ግንብና ከተማ ለማየት እግዚአብሔር ወረደ ይላል። ይህ ልጅ ምን ያክል መጽሐፉን እንደማያውቅ የዛኔ አስረድቻቸዋለሁ። መጽሐፉን ቢያውቅ ኖሮ በአላህ ላይ ብሎ የሚያነሳቸውን ትችቶች ሁሉ ቀድሞ አምላኩ ላይ መጽሐፍ ቅዱስ ላይ ባገኛቸው ነበር። ብሎችዋል። እግዚአብሔር እጅ አለው፣ እግሮች አሉት። እግዚአብሔር አይኖች አሉት። እግዚአብሔር በእጆቹ ያጨበጭባል። ያንን ሁሉ እያነሳን እኛ መሳለቅ እንችል ነበር። እንዴት ነው የሚያጨበጭበው? ሲያጨበጭብ ድምፁ እንዴት ነው? ያ የሚያጨበጭበው ፍጡር ነው ፈጣሪ? እግዚአብሔር አፍንጫ አለው ይላል። አፍንጫው ላይ ጸጉር አለ የለም? ያ አፍንጫው ጸጉሩ ጥቁር ነው ቀይ ነው እያልኩኝ ጅላጅል ጥያቄ በጠየቅ እችል ነበር። ግን ያደለም እኔ አላማዬ ያን የነቢያትን መንገድ እንድታውቁ ዘንድ ነበር። የነቢያትን አምላክ እንድታውቁ ዘንድ ነበር። እርሱን ደግሞ መጀመሪያም ስጀምር መጨረሻም ስጨርስ መዝጊያው 2 ደቂቃዎች ላይ ስለዚያ ስለ አምላክ ነግሬያቸዋለሁኝ። ነቢያቶች የሰብኩትን አምላክ ነግሬያቸዋለሁኝ። እውነትን አድርሻለሁኝ። የተቀበለ ይቀበል፣ ያልተቀበለ ራሱን ነው የሚጎዳው። የራሱ ጉዳይ። هذا هو الله اعلم። እሺ ጥያቄ አለ? ይቀጥል። ማሻአላህ አላህ ያህሚክ። አይ አላህ ይጠብቅ። ጥያቄ አለ?